እጅግ በጣም መነጋገሪያ የነበረ ቪዲዮ ጋብዛችኋለሁ። ሰይፉ ፋንታሁን ላይ እየተነሳ ያለ ነገር እውነት ነው ወይ? አይመስለኝም፣ አላምንም ይሄንን ነገር። ምናልባት ግን ይህን ቪዲዮ ስለመጣ አብረን የምናየውና ሀሳብ የምንሰጥበት ጉዳይ ነው። እንዲሁም የጃኒ ያለ አጠር አድርጌ ላሰማችሁና ተመልሼ እመጣለሁ። ሴፉሻ በተለያዩ ጊዜ በመቄዶንያ ገቢ ማሰባሰቢያ ፕሮግራሞች ላይ ትሳተፋለህ፣ ግን 30% ኮሚሽን ይበላል የሚል መረጃዎች እየደረሱ ነው ያሉ። ሀገራችንን ሰላም ያደርግልን። አስቱ አዲስ አልበም ጋይስ ዛሬ ሄሊኮፕተር ጋር ለወጣ ነው። ወጥቼ አላውቅም፣ ለመጀመሪያ ጊዜ ነው የምወጣው። ተከታተሉ። ቴዶና ጆኒ ችግኝ ለመትከል ሄደው እዛው ድብድቡን ጀምረውታል። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ፣ እንደምን አመሻችሁ በያላችሁበት ጊዜና ሰዓት አቆጣጠር ማለት ነው። እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁ። አብራችሁ እስከ መጨረሻ እንድትቆዩ በትህትና ጠይቃችኋለሁ። ሰይፉ ፋንታሁን ላይ እየተነሳ ያለ ነገር ምንድን ነው? እውነት ነው? ከመቄዶንያ ጋር ተያይዞ 30% ከሚያገኘው ገቢ ይወስዳል ተብሏል። የማይታመን ነገር ነው። ምናልባት ይህንን የሚያደርግ ከሆነ ግን ትልቅ ዘረፋ ይዘዋል ማለት ነው እነዚህ ሰዎች ማለት ነው። እንዲሁም ጃኒ አለች። አስቴር አወቀ፣ ድምፃዊት አስቴር አወቀ አዲስ አልበም ልትለቅ ነው። መች እንደሆነ አላወቅኩኝም። ምናልባት በቅርቡ እንደምትለቅ ግን አንዳንድ መረጃዎችን ሰምተናል ማለት ነው። እሱ እናያለን። ሌሎች ቪዲዮዎችም አሉ ማለት ነው። አብረን ሆነን እያየን ሀሳብ እንሰጥበታለን ማለት ነው። ወደ ቀዳሚ ቪዲዮ ላሸጋግራችሁ። ሄለን አለች። ሄለን እያለቀሰች ነው ያለችው እጅግ በጣም በሚያሳዝን ሁኔታ ማለት ነው። ከእሷ እንጀምርና ወደ ቀጣይ ቪዲዮዎችን እንሻገራለን። መልካም ቆይታ ይሁንላችሁ። ይሄ መፍትሄ ገና ለመለማመጥ ላለበት ሲሆን ስለ ልጄ ማውራት ይገፋኝ። ማይጠበቅ ሆዱ ከአንጀቱ ጋር ተጣብቆ እንጀራ በሚጥምጣ እየበላ ቤተክርስቲያን የሚለው አባቷ ነው። ስለዚህ ነግሬያችሁ ለማንም ቆሻሻ አንሳን ስትላግጡ ነው ያየሁት። እሱን ያበበኝ በጣም ነው የሚያሳዝነው። በነገራችን ላይ ምንም ማድረግ ግን አይቻልም። ራሳው ያመጣችው ነገር ስለሆነ ማለት ነው። ከእናንተ አባቴ ነው ገነት የሚገባ ቆሻሻ ዓለም ተቀላቅሎ ማያውቅ ለሙሉ ከተማ አድባር የሆነ አባት ነው ያለ። እሱን አሰምቻችሁ የኔ አባት ላይ ሙድ አማርኛ አይደለም የአፍሪካንም የዓለም ትርጉም ያልገባው ልጄ ነግራችሁ ልጄ ላይ በጣም ነው የሚያሳዝነው ይሄንን ያለችበት ሁኔታ። ሄለን ያለችበት ሁኔታ ይህንን ይመስላል። እጅግ በጣም የሚያሳዝንና በእሷ ላይ ስታየው ደግሞ እጅግ በጣም የሚያሳፍር ነገር ነው። ነገር ግን ሰው ይሳሳታል። ምናልባት የምትታረም ከሆነ ሁሉም ሰው ይቅር ቢላት ጥሩ ነው። በምትናገረው ነገሮችን ደግሞ መልስ ባይሰጣት፣ መጥፎ ነገሮችን ባይነገሯት ጥሩ ነው ብዬ አስባለሁ። እንግዲህ ያለችበት ሁኔታ ይህንን ይመስላል። እጅግ በጣም የሚያሳዝን ነገር ነው። ትዕቢት የትም አያደርስም። ትዕቢት ለሁላችንም ሊጥለን የሚችል ነገር ነው። ሁላችንም ከቻልን ትዕቢታችን ሁላችንም ብንቀንስ ጥሩ ነው ብዬ አስባለሁ። ያለችበት ሄለን ደግሞ ይሄንን ይመስላል። እጅግ በጣም መነጋገሪያ የነበረ ቪዲዮ ነው ይሄንን ቪዲዮ ማለት ነው። ወደ ቀጣይ ቪዲዮ ላሸጋግራችሁ። ሴዶ ከጆን ጋር ተጣልተዋል ዛሬ። እስኪ እሱን እንየውና ሀሳብ እንሰጥበታለን። ቴዶና ጆኒ ችግኝ ለመትከል ሄደው እዛው ድብድቡን ጀምረውታል። እንግዲህ እንደምትመለከቱት ቴዶ ከሰዎች ጋር ቆሞ እያወራ በነበረበት ሰዓት ጆኒ መቶ ከኋላ ሀፈፍ አድርጎ ጆኒ በጣም ነው የሚወደው መሰለኝ ድብድብ ቆኔው ተነሳሶ ሴዶ ገልብጦት ከላይ ሆኗል። ይህም ሴዶ ቀላል ተወዳዳሪ እንዳልሆነ አሳይቷል። እንግዲህ እንደሚታወቀው ነሐሴ 23 ማለት ነው ሴዶና ጆኒ ታላቅ ፍልሚያ እንዳላቸው በእንደዚህ ካየ ነው ሴዶ የሚያሸንፍ ነው የሚመስለው። ምናልባት ቪዲዮውን ስናየው የመጀመሪያ መግቢያ ነው ሰዎች በርከት ብለዋል። እንግዲህ የዛሬውን ጥላቸውን እንዴት አያችሁት? ሀሳባችሁን ኮሜንት ላይ አቀርቡልኝ ማለት ነው። እኔ ተመችቶኛል። አሪፍ ቀላል ተወዳዳሪ እንዳልሆነና ጉልበት መጥፎ ነገር አይደለም። ለማዝናናት አሪፍ ነው። በዚህ ላይ ሀሳብቱበት ፎሎና እንዲሁም ደግሞ ህዝቡ እንደማያያዝ ስለሆነ ይህን ቪዲዮ ተመልከቱት። እኔ ከሰዎች ጋር ያለኝን ግንኙነት ያቋረጥኩት የተውኩት ብዙ ነገር ስለደረሰ እንዳያችሁት ነው። እንግዲህ አባይ ቲቪ የሞቱትን ማይክል ጃክሰን እና ቦብ ማርሊን ኢንተርቪው ያደረገ ማለት ነው። ችግር ያለው አይመስለኝም ያወሩ የነበሩት በማህበራዊ ሚዲያ ልክ እንደ ቲክቶክ እና ፌስቡክ ላይ ለቀልድና ለትኩረት መሳቢያ የሚደረጉ የኤአይ ዲፕ ፌክ ፈጠራዎችን ያው ክብደት ሊኖረው በሚገባ የቴሌቪዥን ጣቢያ ላይ ዋና ፕሮግራም አድርጎ ማቅረብ
የሚዲያውን ታማኝነት ዝቅ ያደርገዋል። በሀገራችን ካለው ነባራዊ ሁኔታ አንፃር ማለት ነው ቁጥሩ ቀላል የማይባል ማህበረሰብ በቴሌቪዥን የተነገረ ነገር ሁሉ እንደ ወንጌል አምኖ በሚቀበልበት ተጨባጭ እውነታ ውስጥ የሞቱ ሰዎችን በኤአይ እያነጋገሩ ማቅረብ ተራ መዝናኛ ሳይሆን የህዝብን አእምሮ ማላገጫ ማድረግ ነው። በቃ ዛሬ ለደረጃ ሬቲንግ እና ለትኩረት መሳቢያ ተብሎ በሞቱ ታዋቂ ሰዎች የተጀመረው ይህ እንግዲህ የቴክኖሎጂ አላግባብ አጠቃቀም ነገ ወደ ሀገራዊ ዜናና ታሪክ ማጭበርበር እንደማይሸጋገር ምንም ዋስትና የለም ማለት ነው። ነገ በኤአይ የተፈበረከ የሐሰት ዜና አምጥተው አየር ላይ ስህተት ነበረ ቢሉ በቃ ኧረ ችግር የለውም የአየር ላይ ስህተት ነበረ ቢሉ በሀገርና በህዝብ ስነ ልቦና ላይ የሚደርሰው ውድመት ማን ነው ታዲያ ተጠያቂ የሚያደርገው ተጠያቂ የሚሆነው ማለት ነው? ሚዲያ የህዝብ ንቃተ ህሊና መቅረጫ እንጂ የዲጂታል ቅዠቶች ማረቢያ ሊሆን አይገባም። ይስተካከል ለማለት ነው እንዴ። በነገራችን ላይ ይህንን ቪዲዮ እጅግ በጣም መነጋገሪያ ነበረ። እኔ ይህንን ቪዲዮ ነው ያየሁት። ይህን ያህል ምን ችግር አለው ቢሰሩበት? ለእኛ የሚያዝናናን ከሆነ እንግዲህ ምን ችግር አለው? ይህንን ደግሞ ኤአይ መሆኑ ይታወቃል። ምን የሚያመጣው ለውጥ አለ ወይም ችግር አለ? ጋይስ እዚህ ላይ እስኪ የራሳችሁን ሀሳብ አስቀምጡበት። እኔ እንጃ ለእኔ ተስማምቶኛል። እንደውም ግርም ብሎኝ እያየሁት ነበረና እኔ እንጃ ችግር ያለበት አይመስለኝም። ወደ ቀጣዩ ቪዲዮ ላሸጋግራችሁ። ወደ አነጋጋሪ የነበረ ትላንት የአርጀንቲናና ኢጂፕት የነበራቸውን እግር ኳስ አይታችኋታል ብዬ አስባለሁ። እጅግ በጣም የሚገርም እኔ በጣም ደስ ብሎኝ ነበረ ትላንት ያየሁትኝና መሲ ያለበት አቋም ደግሞ አሁንም ጥሩ ነው። ፔናልቲ ቢስትም እጅግ በጣም የሚገርም ነገር ነበር ማለት ነው። ምናልባት ግን ብዙ ተቃውሞ እየደረሰበት ነው ያለው፣ ፍትሃዊ አይደለም እያሉ ነው ያሉት እና አብረን እንያቸው ውስጥ ሜሲ ለዓለም ዋንጫው ገበያ እንዲቆይ ይፈለጋል። የፊፋ መርህ ፍትሃዊ ጨዋታ ቢሆንም የሚታየው ኢፍትሃዊነት ነው በማለት የግብጽ ብሔራዊ ቡድን ዋና አሰልጣኝ ሆሳም ሐሰን ከጨዋታው ፍጻሜ በኋላ ቅሬታቸውን አሰምተዋል። ለዓለም ሻምፒዮን ከተለያዩ አካላት ድጋፍ ይደረጋል ያሉ ሲሆን ሜሲ በዓለም ዋንጫው ገበያ እንዲቆይ ይፈለጋል፣ ሁሉም የሚያደላው ለነሱ ነው ብለዋል። አሰልጣኙ የፊፋ መርህ ቃል ፍትሃዊ ጨዋታ ነው ሲሉ፣ ነገር ግን እኛ ላይ ኢፍትሃዊ ነበሩ በማለት ግብጽ ልክ ሊሆን ይችላል በዓለም መድረክ ተጽዕኖ ፈጣሪ ሆና እንድትቀጥል እንሰራለን ሲሉ ተደምጠዋል። ታዲያ እናንተ በአሰልጣኝ ሆሳም ሐሰን ሐሳብ ላይ ምን ትላላችሁ? በእውነት ፊፋ ሜሲንና አርጀንቲናን ለገበያ ሲል ያደላል ወይስ የግብፁ አሰልጣኝ ከጨዋታው በኋላ የተሰማቸውን ስሜታዊ ቅሬታ እያስተጋቡ ነው? ሐሳባችሁን አካፍሉኝ። መልካም ጊዜ። በነገራችን ላይ ይሄ ሰውየው እንዳሰቡት ልክ ሊሆኑ ይችላሉ። እንደተመለከትነው ከሆነ አንዳንድ ትንሽ የሚያስደነግጡ ነገሮችን ስላየን ዳኝነቱ ላይ ማለት ነው እና ምናልባት አሰልጣኙ የግብፅ አሰልጣኝ በጣም ተቆጥቶ ነበረ። ከሜሲ ጋር ሊደባደብ አስቦ ነበር ይመስለኛል። እዛ ቪዲዮ ላይ የተሰራጨ የነበረ ቪዲዮ ላይ አይቼዋለሁኝ ማለት ነው እና ምናልባት ትንሽ ፌር ያልሆነ ነገር የነበረ ይመስለኛል። ትላንት ግን እኔ አርጀንቲና ማሸነፏ ጥሩ ነው፣ ደስ ብሎኛል። የሜሲ አድናቂ ስለሆንኩኝ ማለት ነው እና እንኳን ደስ አላችሁ የሜሲ ደጋፊዎች ማለት እፈልጋለሁ። ወደ ቀጣይ ቪዲዮ ላሸጋግራችሁ እና ከትምህርት ቢሮ ጋር ተያይዞ አንዳንድ ነገሮችን እየተነሱ ነው ያሉት። 12ኛ ክፍል 8% ብቻ ነው ያለፉት እና በዚህ ጉዳይ ላይ እንግዲህ ሀሳብ እንሰጥበታለን ማለት ነው። በዚህ ሁሉ ተስረስ ለዶክተር አብይ ማለት ነው ዛሬ በፓርላማ ውሎ ማለት ነው ጭራሽ መከልከል ያለበት ነገር ፓርላማ ላይ የሚሳቀው ሳቅ ማለት ነው። አቶ ደሳለኝ ጫኔ በጠየቁት ጥያቄ 92% የ12ኛ ክፍል ተማሪ ወድቋል ምናምን ብሎ በሚጠየቀው ጥያቄ ፓርላማ ይስቃል እንዴ? አገር እኮ ነው እየወደቀ እየሞተች ሀገር እየሞተች ነው ያለች። በጣም ያውላ ተማሪ 8% ያለፈ ተማሪ 8% አስባችሁታል? ፐርሰንት ተማሪ ወድቆ እንዴት ነው ፓርላማ ላይ የሚሳቀው? ዶክተር አብይ እንዴ የሚያሳፍር ነገር የሆነ ነገር ብትል ይሻላል። እግዚአብሔር መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ የማስበው ትምህርት ሚኒስቴር ነው። ሴራ ነው በነገራችን ላይ ጋይስ። በዚህ ሁሉ ተስፋ አስቆር ከ12ኛ ክፍል ተፈታኞች መካከል 8% ብቻ ማለፋቸው የተማሪዎቹ ሳይሆን የመንግስት የትምህርት ፖሊሲ መዋቅራዊ ኪሳራ ማሳያ ነው ሲሉ
አቶ ደሳለኝ ጫኔ ተናግረዋል። በአሁኑ ወቅት እንግዲህ 7 ሚሊዮን ተማሪዎችም ከትምህርት ገበታ ውጭ መሆናቸውንና ለተመራቂዎችም የስራ እድል አለመኖሩ ዶክተር ደሳለኝ ጫኔ ተናግረዋል። እናንተ ስለ ዶክተር ደሳለኝ ጫኔ ንግግር ምን ትላላችሁ? ሀሳባችሁን አጋሩ። ልክ ነው። ምን የሚካድ ነገር አለ እንዴ? 8% ማለፍ አስባችሁታል? ከመቶ 8 ሰው አልፏል ማለት ነው እና ያለበት የሀገራችን ሁኔታ ሁላችንም የምናውቀው ጉዳይ ነው። ይህንን ነገር ደግሞ እንግዲህ ሆን ተብሎ የሚደረግ ጉዳይ ይመስለኛል። ምክንያቱም ህዝቡ ወይም ወጣቱ ወደ ውትድርና ለማስገባት እየተደረገ ያለ እየተሰራ ያለ ሴራ ይመስለኛል። በእኔ ግምት ወይም በእኔ ያለኝ አረዳድ ማለት ነው እና እናንተ እዚህ ላይ ሀሳብ መስጠት ትችላላችሁ ማለት ነው። እጅግ በጣም መነጋገሪያ ነበር። ዶክተር ጫኔ እንግዲህ ትክክለኛ ንግግር ነው ያደረጉት። እዛ የፓርላማ አባላቶቹ እንግዲህ ሲስቁበት ነበረ። እንግዲህ አብዛኛው እዛ ፓርላማ ውስጥ ያሉ ሰዎች ለመንግስቱ የሚያሽቃብጡ እና ልክ የሆነ ነገር ሲነገር እንደዚህ የሚያሸፉ ናቸው ማለት ነው። እጅግ በጣም መነጋገሪያ ነበረ ትላንት እና ወደ ቀጣይ ቪዲዮ ላሸጋግራችሁ። አስቱ አለች፣ ድምፃዊት አሴር አወቀ አልበም ልትለቅ ነው እየተባለ ነው ያለው። እስኪ ዝም ብሌ ለማስታወስ ያህል ቪዲዮዋን ልጋብዛችሁና ተመልሰን እንመጣለን። ሰላም ያርግልን ሁላችንንም። በደንብ ነው የሚሰማለት። ትዳር ግዴታ አይደለም ምናምን፣ ግዴታሽ ነው እንዝላል መጋደም ነው ትዳር ምናምን የምትይ አንዳንድ ሴቶች አላችሁ ጋይስ። እኔ በጣም ያስቡኝ። ትዳር ግዴታ አይደለም። ትዳር እኮ እንደዚህ ነው ማሬ። እንደዚህ አይነት ምክር እንዳትመጣ አለኔ ሴት ካሉች ለማን ነው ይሄ? ትዳር ግዴታሽ ነው፣ ግዴታሽ ነው። አግብተሽ ትኖሪያለሽ፣ እግዚአብሔር ያሳካልሽ። ትዳር ከሆነ ትዳርን ላይ እንደንትን ብትመክሩ አይገባም። ትዳር የተከበረ ነው። ትዳር ሳይኖራት በነገራችን ላይ እኔ ከሚያስቁኝ ነገሮች ውስጥ ማለት ነው አንድ ሰው በማይኖርበት ቦታ ላይ እንዳለ አስመስሎ ማውራት እጅግ በጣም ልክ ያልሆነ ነገር ነው። ምክንያቱም አንዳንድ ሰዎች አሉ ትዳር ሳያደርጉ የትዳርን ትርጉም ፍቅር ሳይኖሯቸው ስለ ፍቅር ትርጉም ሊናገሩ ይፈልጋሉ፣ ግን አይገናኝም። በተለይ ደግሞ ትዳር ላይ ያሉ ሰዎች እና ከትዳር ውጭ ያሉ ሰዎች የሚያወሩት ነገር የማይገናኝ ነገር ነው። ለእህታችን ይህንን ነገር ነው እየተናገረች ያለችው። ባለትዳር አይደለችም እህታችን። ሊያ ደግሞ ብቻዋን ነው የምትኖረው እና ከምን ጋር አገናኝታ ይህንን የፍቅርን ትርጉም የትዳርን ትርጉም መናገሯ እጅግ በጣም የሚገርም ነገር ነው። አንድ በጣም የሚገርመኝ ነገር ምን እንደሆነ ታውቃላችሁ? በጣም ጥሩ ሰዎች አውቃለሁ፣ ትዳር የሚፈልጉ አፍቃሪዎች፣ በቃ አባትነት፣ እናትነት፣ በቃ ፓርትነር የሚፈልጉ ሰዎች ብዙ ሰዎች አሉና for some reason አያገኙትም። በጣም የሚገርም ነገር ነው። የሚፈልጉትን ትዳር አያገኙትም፣ ወይ ደግሞ ካልሆነ ሰው ጋር ሆነው ልባቸው ተቃጥሎ ስሜታቸው ተጎድቶ ምናምን ፋይናንሻሊ ላይክ ዲስትሮይድ ሆነው ይወጣሉ። ግን የሚፈልጉት ሲምፕል ፍቅር፣ መከባበር፣ መተባበር ያለበት፣ አብሮ መስራት ያለበት፣ መዋደድ like nothing to do with ገንዘብ ምናምን የሌለው ቆንጆ ፍቅር፣ ቆንጆ ትዳር በቃ ነው የሚፈልጉት እነዚህ ሰዎች። በጣም የሚገርም ነው። ግን አያገኙትም። መልስ አጣሁለት ብዙ ሰዎች ናያለውና ልክ ነው ብክንክን እንዳሉ ይኖራሉ። በብዛት እንደውም ሲንግል ሆነው ይቀራሉ ማለት ነው። ለምንድን ነው ግን? ግራ ገባኝ። እስቲ እናንተ መልሱልኝ የምታውቁት ከሆነ ማለት ነው። ግን በጣም 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 ብዙ ሰዎች፣ ጥሩ ልብ ያላቸው ሰዎች፣ ማፍቀር የሚችሉ በቃ በስነ ስርዓት በደህና ቤተሰብ ውስጥ ያደጉ የምናስበው ነገር በቃ ህይወታቸውን አስተካክለው ቆንጆ ህይወት ፓርትነር ይዘው መኖር የሚፈልጉ አብረው ማደግ የሚፈልጉ ወይ ደግሞ ሴቷን አግኝተው በጣም ቴኬር እያደረጓት በጣም እንትን እያሏት ሴቷ አትፈልግም። ወይ ወንድ ደግሞ እዛ ጋር ሄዶ ወይ ቺት ያደርጋል ወይ ይጎዳታል ምናምን። ዋይ ዛት ግራ ስለገባኝ ነው። እኔ እስቲ እንነጋገርበት። ኮሜንታችን ጻፉልኝ። በነገራችን ላይ የምናወራውና ትዳር ውስጥ ስንገባ
ያለው ልዩነት ይመስለኛል። ትዳር ውስጥ ስንገባ ማድረግ ያለብን ነገር ያ ትዳር የምንፈልገው ከሆነ የምናደርገው ነገር ደግሞ እንግዲህ ማወቅ ያለብን ይመስለኛል። ትዳርና ማሰቡና ትዳር ውስጥ ገብተን ያለው ነገር ስለሚለያይ ይመስለኛል ይህን ነገር እያጋጠመ ያለው ማለት ነው። አንድ ነገር ልበል፣ ጃንዬ እንጀራቸው ናት ይላሷት ካከተመ ላይበላ ነው እንደብሉበት አለቀ። ምን ሆነች? አይ ጃኒን እየላስፋት ነው ምናምን ሲሉኝ እንዴ ዱባይን አዘግታ ፉን እያለች አዎ ባሮ እንጀራቸው ቢኒጊ ጋይስ ደብለ ራሽ በሄሊኮፕተር በምናምን ዱባይ ተዘግቶ እሷ አይደል እንዴ ያለች ጃኒ እየቀኑባት ነው ያለው። ይሄንን ሳምንት መረገጥ አለባት። እንጀራ ናት ይብሉ። በሰው እንጀራ እንትን አትበሉ። እስ ኖርማል ነው መረገጥ። ለሌሎችም አስቡ። የጃኒ ፏ ማለት ለሌላውም እንጀራ ነው። ለእንትና ለአዶናይ እንትኖች አይመችም መሰለኝ። ለአዶናይ አንዳንዴ ያለቃቅሳ ሁሉም ብቻ ያስቀኛል። ኖርማል ጃንዬ ዱባይን አዘግታለች። ፈሽ እያለች ነው። መስሚያ ጥጥ ነው። ሌላው ደግሞ ያለቅሳል። ችግር የለውም። የስራው ባህሪ የስራው ባህሪ ነው እንግዲህ። አዎ የሆነ ዋና ላይ ስትሆን ዋና ላይ እንዲያሉች ትባላለች። ሄሊኮፕተር ላይ ስትወጣ ሄሊኮፕተር ላይ ምን አሉች ይላሉ። ፌራሪ ጋር ሲደንስ ይላሉ። እንጂ ዱባይ የሚኖሩ ሰዎች በቪዲዮ አይወጡም እንጂ ላይፋቸው ይሄ ነው። ግን ቪዲዮ አይወጡም። የራሱ ይዝናናሉ የዱባይ ሰዎች። ጋይስ ዛሬ ሄሊኮፕተር ጋር ልወጣ ነው። ወጥቼ አላውቅም። ለመጀመሪያ ጊዜ ነው የምወጣው። ተከታተሉኝ። ሌትስ ጎ። በጣም ከምወደው ነገር ውስጥ ይሄ ነው አንዱ። ጃኒ እንግዲህ ይህንን ነገር አድርገዋለች። እጅግ በጣም ደስ ይላል። ምድር ላይ ማድረግ ያለብን ነገር ማድረግ አለብን ጋይስ። ሁሉንም መቅመስ አለብን ከቻልን ማለት ነው። ኃጢአት የለውም። ጃኒ ፈታ እያለች ነው ዱባይ። እባካችሁ ይህን ቪዲዮ እንግዲህ ሼር አድርጋችሁ ለጃኒ አድርሱልኝ። ባለፈው በዱባይ ስር በተንጠቀጠቀ ፎቅ ስር ዋና እየዋኘች የበፊቷን ህይወት ከ5 ከ6 ከ7 ዓመት በፊት ዳቦ ቤት እንደምትሰራና በትርፍ ሰዓቷም ለመማር ጥረት እንደምታረግ አዲስ አበባ መታ 8ኛ ክፍል እንደተጀመረች የራሷን ህይወት ታሪክ ሼር ስታደርግ ሰማሁ። እውነቴን ነው። እንኳን ፈጣሪ ቀየረሽ። በጣም የቀየረሽን ፈጣሪ እንኳን ለማመስገን አበቃሽ። የሰው ልጅ ከትንሽ ተነስቶ ትልቅ እንደሚደርስ አንቺ ትልቅ ትምህርት ቤት ትልቅ። ግን አንድ ነገር በጣም የደበረኝ ነገር አለ። በማል ስታወሪ እኔ አሁን የ16 ሚሊዮን ብር ነው የምገዛው፣ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ እያልሽ አንዳንድ ሀብትሽንም ስታወሪ ሰማው። ምን ችግር አለው? ከይቅርታ ጋር አንድ ነገር ልንገርሽ። የኢትዮጵያ ህዝብ የበላይ ሆነሽ እንድትኖሪለት መቼም አይፈልግም። የትኛውም ሰው ከሱ በታች እንጂ ከሱ በላይ ሆነሽ እንድትኖሪ የሚፈቅድልሽ ማንም የለም። ስለዚህ በገዛ እጅሽ ሀብትሽን እያወራሽ ጠላት ባታፈሪ እኔ መልካም ነኝ ባይ ነው። የመጣሽበትን ግን አውሪ። ያለሽበትን የመናገር ግዴታ የለብሽም። ማመስገንም ካለብሽ ለፈጣሪ አመስግኝ። ልክ ነው። ለሰው ስታወሪለት ሰው ተገልብጦ ጠላት ደስ ላይለው ይችላል ማለት ነው። መልካም ቀን እንደሚተርስሽ ባለሙሉ ተስፋ ነኝ። በነገራችን ላይ ሰው ስትናገሩ የእናንተ ወዳጅ ላይኖር ስለሚችል ምናልባት ታሪካችሁ ሊቀየር ይችላል። ሰዎች ሊጥሏችሁ ሊሞክሩ ይችላሉ እና እንደዚህ ያለን ነገር ባንናገር ለመልካም ነገር ቢሆን እኔ ያለኝ እንዲህ ነው ለትምህርት ቢሆን ጥሩ ነው። ነገር ግን ምናልባት ተሳስተን ሰው እንዲወድልን ብለን የምንናገረው ነገር እንግዲህ ለመጥፎ ነገር እንዳያደርስብን ማለት ነው እና ወንድማችን የተናገረው ትክክለኛ ሀሳብ ነው። ለሁላችንም የሚጠቅም ምክር ነበረ። እንግዲህ ጃኒታችን እጅግ በጣም ከታች ተነሳ ነው እዚህ ትልቅ ደረጃ ላይ የደረሰችው። ለኛ ለወንዶቹም ለሴቶቹም እጅግ በጣም ትልቅ ትምህርት ነች ብዬ አስባለሁ። ጃኒ ወደ ቀጣይ ወደ አዶናይ ቪዲዮ ላሸጋግራችሁ። እንግዲህ ወደ ሀገሩ ኢትዮጵያ ይመለሳል። ይህን ቪዲዮ እንየውና ተመልሰን እንመጣለን። ሰላም ሚኒሶታዎች እንደምን አላችሁ? አሜሪካ የነበረኝ ቆይታ እንግዲህ ጨርሼ ወደ ኢትዮጵያ ልመለስ ነው። የምትገርሙ ሰዎች ናችሁ። በጣም አሪፍ ቆይታ ነበረኝ። ኤሰፈና በጣም ደስ ይል ነበረ። እነዚህ 1000 ልጆች ለማሳከም ነበር ወደ አሜሪካ የመጣሁት። አሁን ደግሞ
ኢትዮጵያ ልንመለስ ነው። ግን ከመመለሴ በፊት የእራት እነዚህ ምንድን ነው ሀገር አቋርጠው ነው የመጡት? ስነ ስርዓት ለምን አትኖርም? አንተ ፓይለት ሁለተኛው በዚህ ዳመጣ ስንት ነው የደረሰው? ግን ስንት ገንዘቡ ሰምታችሁታል? ስንት ሰው እንዳገዘ ስንት ብር ነው የደረሰው? አልሰማሁኝም እስካሁን ድረስ። ጋይስ ለማንኛውም የእራት ግብዣ አዘጋጅቻለሁ ዛሬ 5 PM ላይ። ይህ የምትመለከቱት ፍላየር አድራሻ አለላችሁ፣ የት እንደሆነ ታውቃላችሁ። ስለዚህ ኑ አብረን እራት እየበላን እነዚህ ልጆች እናግዛቸው። አልፏል መሰለኝ ጋይስ፣ አልፏል መሰለኝ። ይህንን ቪዲዮ ስሰራው እንግዲህ እራት ግብዣው ያለፈ ይመስለኛል። ነገር ግን ዛሬ ወይም ነገ ወንድማችን አዶናይ ወደ አገር ቤት ይመለሳል ብዬ አስባለሁ እና እንግዲህ የመጨረሻ ቪዲዮ አለ። የሰይፉ ፋንታሁን ጉዳይ እጅግ በጣም መነጋገሪያ ያለ ጉዳይ ነው። እኔ ሰይፉ ፋንታሁን በትልቅ ነገር የማየው ሰው ነው። ይህንን ያደርጋል ብዬ አላስብም። ነገር ግን ከራሱ የምንጠብቀው መልስ ይኖራል ማለት ነው። ምን እየተባለ ነው ያለው የሚለው ነገር ከመቄዶንያ ጋር ተያይዞ ላሰማችሁና ተመልሰን እንመጣለን። ጥያቄው ሲጠየቅ ነው የዛሬው። ሼር ኮፒንግ ሪፖስት ያደርጋችሁ ለሰይፉ ፋንታሁን አድርሱልኝ ነው የምላችሁ። ሰይፉ በጣም የምንወደው አንጋፋ ደርሰዋል ጋዜጠኛ ነህ። በምትጠይቃችሁ ደፋር ጥያቄዎች በዛ ደግሞ በሬዲዮ ፕሮግራማችሁ ላይ ከዚህ በፊት የሰረቁ ምናምን ዘፋኞችን ከፓኪስታን ከህንድ ታጋልጽ ነበረ። ዛሬ ግን አንተን ጠይቅ መጣለኝ ያደርኩ ጥሩ ሰይፉ በተለያዩ ጊዜ በመቄዶንያ ገቢ ማሰባሰቢያ ፕሮግራሞች ላይ ተሳተፋለህ። እሰዩ በጣም ደስ የሚል ነው። ግን 30% ኮሚሽን ይበላል የሚል መረጃዎች እየደረሱ ነው ያሉት። ይሄ ነገር እንዴት ነው? ምን ትላለህ? መልስ እንሰጠን ፈልጋል። አንተ የሚዲያ ሰው እንደሆነ መጠን እንደዚህ ጥያቄዎችን የመለስ አይከብድህም፣ እናውቀዋለን። በዛ ላይ ደግሞ በጣም ጥሩ ጥያቄ ነህ፣ አንተም ደፋር ጥያቄ ነህ። ስለዚህ እቺ ጥያቄ ወደ አንተ እንዲደርስ የኔ ፎሎወርስ ተባበሩኝ። 30% ኮሚሽን ትበላለህ ወይ ነው? ብበላም ደግሞ ወንጀል ሆኖ ሳይሆን እኛ እንድናውቀው ነው ማህበረሰባችን ያውቀው ነው። ምን ችግር ነው? በስምምነት ስለገና እስከሆነ ድረስ ገባችሁ አይደል? ስለዚህ ጥያቄ አድርሱልኝ። ሰይፉ በጣም የምንወድ አመሰግናለሁ። መልስን እንጠብቃለሁ። እንግዲህ እኔ እንደ ቀደም ብዬ እንደነገርኳችሁ ነው። ሰይፉ ፋንታሁን ያደርጋል ብዬ አላስብም። ምናልባት የሚያደርግ ከሆነ ይሄ ሌብነት ማጭበርበር ነው። ነገር ግን ሰይፉ ፋንታሁን ይሄ ያደርጋል ብዬ አላስብም። ትርፍ የሚያገኝ ሰው ስላልሆነ ብዙ ሰዎችን የሚረዳ ሰው ከመሆኑ አንጻር ማለት ነው። እና ዞሮ ዞሮ ይህንን ነገር ግልጽ ሆኖ አድርጎታል ብሎ መናገር አይቻልም። ቢያደርገውም ምናልባት ምክንያት ሊኖረው ይችላል ብዬ ነው ማምነው። እና እንግዲህ ይህንን ነገር ሰይፉ ብትመልስ ጥሩ ነው ብዬ አስባለሁኝ። ጋይስ የእናንተ ሀሳብና አስተያየት እዚህ ላይ ማስቀመጥ ትችላላችሁ ማለት ነው። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ላችሁ ማለት ነው። የነበረኝ ቆይታ ይህንን ይመስላል። ሰላም ጤና ይስጥልኝ።